ሁሩ ወመሃሩ ኩሎ አሕዛበ ሂዱና ሕዝቦችን ሁሉ አስተምሩ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ የምናገኘው ጌታችን ኢየሱስ ክርስቶስ ለሐዋርያት ከሐዋርያትም በኋላ እስከ ዓለም ፍጻሜ ድረስ ለሚነሱ አገልጋዮች የሰጠው ተልእኮ ነው። መልአከ ብርሃን ፍስሐ ጌታነህ የሀገረ ስብከታችን ዋና ስራ አስኪያጅ፣ መልአከ ኃይል ይመር መለሰ የጉባ ላፍቶ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ መጋቤ ጥበባት አክሊለ ብርሃን ተመስገን የወልድያ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅ፣ ዛሬ እኒህን መምህራን እግዚአብሔር ለስምሪት እንዲያበቃ እኛም ተሰባስበን ደስ እንድንሰኝ ምክንያት የሆኑን መጋቤ ሰናያት ዲያቆን ሲሳይ መለሰ የዚህ ትምህርት ቤት መምህራን በዛሬው ዕለት የያዛችሁትን የትምህርት መርሃ ግብር አጠናቃችሁ በመመረቅ ላይ ያላችሁ መምህራን ለዚሁ መርሃ ግብር ከሩቅም ከቅርብም የመጣችሁ የሃይማኖት ቤተሰቦቻችን ምእመናን፣ ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። በረድኤት ያልተለየን በልዩ መለኮታዊ ጥበቃው የጠበቀን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። መጋቤ ሰናያት ዲያቆን ሲሳይን አሳስቦ አነሳስቶ ይህን ስራ ያስጀመረ እንዲሁም ደግሞ ልጆቻችን፣ ወንድሞቻችን ይህን የትምህርት መርሃ ግብር አቅደው መጥተው ብዙ መሰናክሎች ነበሩና በእኒያ መሰናክሎች ሳያቋርጡ ጠብቆ አስፈጽሞ ለምርቃት ያበቃ አምላካችን እግዚአብሔር በድጋሚ ይመስገን። ሁሩ ወመሃሩ ኩሎ አሕዛበ በአማርኛ ምን ማለት ነው? ሁሩ ማለት ምን ማለት ነው?
እ ሂዱ። ወመሃሩ ማለትስ? አዎ በመካከል ያለችው ወምን ትሆን? ሁሩ ወመሃሩ ሂዱና አቡዛ ማለት ነው። ሂዱና ህዝብን ሁሉ አስተምሩ። ይሄ የቤተ ክርስቲያን የመጀመሪያው ተልእኮ ነው። የቤተ ክርስቲያን ተልእኮ፣ የአገልጋዮች ተልእኮ ነው። ሂዱና አሕዛብን ሁሉ ማለት ህዝቦችን ሁሉ አስተምሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ነገድ ከተለያየ የስራ መስክ 12 ሰዎች ጠርቶ 3 ዓመት ከ3 ወር አሰልጥኖ አንዱ እንቅፋት ገጥሞት በሰዓቱ ባይኖርም ቢወድቅም 11ዱ ግን ጸንተው ነበሩና ለ11ዱ ደቀ መዛሙርት የመጨረሻ ላይ ከስልጠና በኋላ የሰጠው አደራ ነው። ሂዱና ህዝቦችን ሁሉ አስተምሩ። ይሄ መለኮታዊ አደራ ነው። ሰማያዊ አደራ ነው። ሂዱና ህዝቦችን ሁሉ አስተምሩ የሚለው የቤተ ክርስቲያናችን ተልእኮዎች 2 ናቸው። የመጀመሪያው ይኸው ማስተማር የሚለው ተልእኮ ነው። ሁለተኛው ደግሞ መመገብ የምንለው ተልእኮ ነው። በቃ ተልእኮዎቻችን የኛ አገልጋዮች እኒህ 2 ነገሮች ናቸው። ምንና ምን? ማስተማርና መመገብ። አሁን የሰማነው ቃል ማስተማርን ነው የሚያሳየው። ሂዱና ህዝቦችን ሁሉ አስተምሩ። የመጀመሪያው ተልእኮ ይሄ ነው። ማስተማር ማለት ስለ ክርስቶስ አዳኝነት ላልሰሙ ማሰማት፣ ላላወቁ ማሳወቅ፣ ላልተረዱ ማስረዳት ነው። አንዱ ተልእኮ የመጀመሪያው ይሄ ነው። ሁለተኛው መመገብ የምንለው ደግሞ እዚህ ላይ ተግባሩም አለ። ያው መመሪያው የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ወእምድኅረ መስሑ ከበሉ በኋላ የዮና ልጅ ስምዖን ጴጥሮስን ጠርቶ ትወደኛለህን የሚል ጥያቄ እንዳቀረበለት አብሮ የነበረው ቅዱስ ዮሐንስ ነግሮናል። ትወደኛለህን አለው። አዎ እንደምወድህ አንተ ታውቃለህ አለው። 3 ጊዜም ደጋግሞ ይህን ጥያቄ ጠየቀው። ቅዱስ ጴጥሮስም 3 ጊዜ መላልሶ እኔ እንደምወድህ አንተ ታውቃለህ፣ ሁሉን ትረዳለህ፣ እኔ ለአንተ ማን እንደሆንኩ አንተ ታውቃለህ፣ እኔ እንደምወድህ ታውቃለህ አለው። እርሱም ደጋግሞ 3 ጊዜ ጴጥሮስ ተጠይቆ እወድሃለሁ ማለቱን ካረጋገጠ በኋላ በጎቼን ጠብቅ፣ ጠቦቶቼን ጠብቅ
ግልገሎችን ጠብቅ ወይም አሰማራ አለው። ይህ በቤተ ክርስቲያን የሚባለው የምግብና ስምሪት አደራ ነው። ይሄ መመገብ ይባላል። እነዚህን ሁለት ተልእኮች ነው ቤተ ክርስቲያን የምታጠናቀቀው። ከኒህ ውጭ ስራ የላትም። ሌሎቹ ተግባራት ቢኖሩ እነዚህን ሁለት ተግባራት ለማከናወን ማገዣዎች ናቸው። ማስተማርንና ምንን መመገብን። እኒህን ሁለት ተግባራት እውን ለማድረግ ለማሳካት ተጓዳኝ ተግባራት ሊኖሩን ይችሉ ይሆናል። ግን ተልኳችን እኒህ ሁለት ነገሮች ናቸው ምእመናን። በዚህ መሰረት ኢየሱስ ክርስቶስ ከተለያየ የስራ መስክ እንደምናውቀው ሐዋርያትን አንዳንዶቹን አሳ ከሚያጠምዱበት ነው የጠራቸው። አንዳንዶቹን ደግሞ የቀራጭነት ስራ እየሰሩ ካሉበት፣ አንዳንዶቹን ከእርሻ፣ አንዳንዶቹን ደግሞ የተለያየ ተግባረ እድ ላይ የእጅ ስራ ላይ ሙያ ላይ የተሰማሩ ናቸው። ከእንዲህ አይነት የተለያየ የስራ መስክ ላይ ከተለያየ ነገድ ያው ከያዕቆብ ልጆች ከ12ቱ የዘር ሐረግ እየጠራ ኑ ተከተሉኝ፣ ኑ ተከተሉኝ፣ ኑ ተከተሉኝ አላቸው። እነሱም ያለምንም ማቅማማት ተከተሉት በእግር። በኋላ በተግባር ሊከተሉት ነው። ለጊዜው ግን በእግር ተከተሉት። በእግር ከተከተሉት በኋላ 3 ዓመት ከ3 ወር በሚውሉበት እንዲውሉ እያደረገ በሚውልበት እንዲውሉ በሚያድርበትም እንዲያድሩ እያደረገ በቃልም ባኗኗርም አስተማራቸው። እየተናገረ ደግሞ የሚናገረውን በተግባር እየኖረ በሁለት መንገድ አስተማራቸው። በቃልም ባኗኗርም። ንግግሩ በኑሮ እንዲገለጽ፣ ኑሮው በንግግር እንዲገለጽ እያደረገ 3 ዓመት ከ3 ወር እነዚህን ሰዎች አሰለጠናቸው፣ አስተማራቸው፣ አሰለጠናቸው፣ ሰበካቸው። ትምህርቱ እንዲጸና ደግሞ ተአምራት እያሳየ ደግሞ ሙት እያነሳ በመካከል ለምጽ እያነጻ አጋንንትን እያስወጣ ድውዮችን እየፈወሰ የተማሩት የበለጠ ደግሞ እንዲጸና በልባቸው እንዲህ እያደረገ 3 ዓመት ከ3 ወር ያለምንም እረፍት ያለምንም ማቋረጥ እነዚህን ሰዎች አስተማረ። እንግዲህ እንዳለመታደል ሆኖ ከእኒህ ከ12ቱ አንዱ ይሁዳ አልተረዳም። አብሮ ቆይቷል፣ አብሮ ኑሯል 3 ዓመት ከ3 ወር። ግን እሱ ከዓለም አልተለየም ነበረ። ያው ሾለከ፣ እንደምታውቁት ወደቀ። 11ዱ ቀጠሉ እና ከሙታን ተነስቶ እሁድ ማታ ላይ ስብስብ አድርጎ ሁሉ የተሰጠው የእግዚአብሔር ልጅ እግዚአብሔር እንደሆነ ካስረዳ በኋላ ተልኮ ሰጣቸው። ሂዱና ሕዝቦችን ሁሉ አስተምሩ ማለት ሂዱ፣ ውጡ። ላልሰሙ፣ ስለ እኔ ላልሰሙ
አሰሙ። 3 ዓመት ከ3 ወር ምን እንዳልኳችሁ የእግዚአብሔር መንግስት የምትወረስበትን ከሚያልፈው ዓለም ወጥተን የማያልፈውን ዓለም አገር የምናደርግበትን ከሚያልፈው ሕይወት ወጥተን የማያልፈውን ሕይወት የምናደርግበትን 3 ዓመት ከ3 ወር የነገራቸውን ሂዱና ይሄን ላልሰሙ አሰሙ፣ ይሄን ላልሰሙ አሰሙ፣ ይሄን ላላወቁ አሳውቁ፣ ይሄን ላልተረዱ አስረዱ አላቸው። ይሄ ነው እንግዲህ ትልቁ ነገር። ስለማያልፈው ዓለም ሰዎች የመረጃ አጥ እንዳይሆኑ፣ ስለማያልፈው ዓለም መጀመሪያውን እንጂ መጨረሻውን ስለማናውቀው ዓለም ይህ ዓለም እንደምታውቁት ነው። ምንም እንኳን ለእያንዳንዳችን የመጨረሻ ቀናችን መቼ እንደሆነ በዚህ ዓለምን ባናውቅም ግን ከ70 ከ80 ግፋ ቢልም ደግሞ ከ90 ከ100 ዓመት እንደማያልፍ ይታወቃል። የዚህ ዓለም አኗኗራችን ጅምራችንን አውቀናል፣ መጨረሻችንም በግምት ከዚህ አካባቢ እንደማይወጣ አረጋግጠናል አይደል? ከዚህ አይዘልም ብለናል። ይዘላል? አዎ። ብንቆይ ስንት ዓመት እንቆያለን? ጥቂት ሰዎች ናቸው 100 ዓመትን እንኳን ዘለው 102 ዓመት 106 ዓመት የሚባልላቸው እንጂ ብዙዎቻችን በሰባዎቹ ነው የምናጠናቀቀው የዚህ ዓለምን ኑሮ እና እናውቀዋለን። ከዛ በኋላ ግን ሞት በሚለው የሥጋ ሞት በምንለው እንደገና ለዘላለም ሕይወት ተወልደን የምንኖረውን ዓለም መጀመሪያውን እናውቃለን፣ መጨረሻውን ግን አናውቅም። ያ ትልቅ ዓለም ያ የዘላለም ሕይወት እንዴት እንደሚገኝ ነው ኢየሱስ ክርስቶስ 3 ዓመት ከ3 ወር ተማሪዎችን ሲያስረዳ የነበረው። ለዚህ ብሎ ሌላ ምንም የለም እኮ የዘላለምን ሕይወት እንዴት መውረስ እንደሚችሉ ነው ሲያስረዳ የነበረው፣ ሲያሰማ የነበረው፣ ሲያሳውቅ የነበረው እና ይሄንን ሂዱና አሰሙ፣ አሳውቁ፣ አስረዱ አለ። ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስም እንደነገረን ወትከውኑኒ ሰማዕትየ በኢየሩሳሌም ወበኩሉ ይሁዳ ወሰማርያ ወእስከ አጽናፈ ምድር። መጨረሻ ሊያርግ ሲል በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስንመለከት የምናገኘውን ቅዱስ ሉቃስ የዘገበውን ስናይ ምን አለን? ቅዱስ ሉቃስ ሊያርግ ባለ ጊዜ መጀመሪያ በኢየሩሳሌም ምስክሮቼ ትሆናላችሁ ማለት እኔ ሕይወትን የምሰጥ እንደሆንኩ እኔ 3 ዓመት ከ3 ወር ሕይወት የሚገኝበትን ነገር እንዳስተማርኩ ለዚህ መጀመሪያ በኢየሩሳሌም ምስክሮቼ ትሆናላችሁ ማለት የደቡብ እስራኤል ከተማ ናት ኢየሩሳሌም። መጀመሪያ በከተማው ላሉ ሰዎች በመመስከር ምስክሮቼ ትሆናላችሁ። ወበኩሉ ይሁዳ፣ ከዛ በኋላ ደግሞ ከኢየሩሳሌም ወጣ ብለው በኢየሩሳሌም ከተማ ዙሪያ ላለው ለይሁዳ አውራጃ ለደቡብ እስራኤል ሁሉ ምስክር ትሆናላችሁ። ከዚያ በኋላ ደግሞ ወሰማርያ፣ የእስራኤል ሰሜኑን ክፍል ደግሞ ሰማርያ፣ ገሊላ ለምንለው አካባቢ ምስክሮቼ፣ በዛ ታስተምራላችሁ፣ ምስክሮቼ ትሆናላችሁ፣ ታሰማላችሁ፣ ታሳውቃላችሁ፣ ታስረዳላችሁ እኔ ሕይወት መድኃኒት እንደሆንኩ። ከዛ በኋላ ደግሞ እስከ አጽናፈ ምድር፣ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ
ለዚህ ነው የተመለመላችሁት። ለዚህ ነው መረቡን እየተዋችሁ የገሊላን ባህር እየተዋችሁ ቀራጭነቱን እየተዋችሁ የመጣችሁት በኢየሩሳሌም፣ በይሁዳ አውራጃ፣ በሰማርያ፣ በገሊላ አውራጃ ከዛም እስከ ዓለም ዳርቻ ድረስ ላልሰሙ እንድታሰሙልኝ ነው፣ ላላወቁ እንድታሳውቁልኝ ነው። ሕይወት መድኃኒት እንደሆንኩ ሕይወት መድኃኒት እንደሆንኩ ሕይወት ላጣው መድኃኒት ላጣው ዓለም መድኃኒት ላጣው ለሰው ልጅ ሁሉ እኔ መድኃኒቱ እንደሆንኩ እኔ አዳኙ እንደሆንኩ ትመሰክሩልኛላችሁ፣ ትነግሩልኛላችሁ አላችሁ። ይሄ ነበር የመጀመሪያው የሐዋርያት ተልእኮ። በዚህ መሰረት ከኢየሩሳሌም ጀምረው በይሁዳ አውራጃ፣ በሰማርያ፣ በገሊላ እያሰሙ እያሳወቁ እያስረዱ ዓለምን ሁሉ አካለሉ። እኒያ 11 ሰዎች በኋላ አንድ ሰው በይሁዳ ምትክ ማትያስን ጨምረው እስከ ዓለም ዳርቻ ሄዱ፣ አሳወቁ። ማስተማር የሚለውን ተልእኮ ተወጡ። ካሰማችሁ በኋላ ካሳወቃችሁ በኋላ ካስረዳችሁም በኋላ የሰማ ያወቀ የተረዳ ያምናልና ያመኑትን ደግሞ እንዲህ አድርጉ መግቡ ማለት ወእንዘ ታጠምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እኛን ያመኑትን በማን ስም? በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ወመሃርዎሙ ኩሎ ዘአዘዝኩክሙ ይቀቡ ኩሎ ዘአዘዝኩክሙ። አሁንም ቢሆን በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችኋቸው አለ። እያጠመቃችኋቸው ያስተማርኋችሁን ሁሉ ይጠብቁ ዘንድ ያስተማርኋችሁን ሁሉ ንገሯቸው። ያስተማርኋችሁን ሁሉ የነገርኳችሁን ሁሉ ያዘዝኳችሁን ሁሉ ይጠብቁ ዘንድ አለ። ይጠብቁ ዘንድ የነገርኳችሁን ያዘዝኳችሁን ሁሉ ሳትሸራርፉ፣ ሳታጎድሉ፣ ሳትጨምሩ አስተምሯቸው። በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ይሄን አድርጉ አላቸው። ምገባ ማለት ደግሞ ይሄ ነው። እንግዲህ ሰው ከሰማ በኋላ ካወቀ በኋላ ከተረዳ በኋላ ያምናል። ካመነ በኋላ ደግሞ በአብ ስም በወልድ ስም በመንፈስ ቅዱስ ስም ምን ይሆናል? ይጠመቃል። በሜሮን ይታተማል። ስጋውን ይበላል፣ ስጋ ክርስቶስን። ደሙን ይጠጣል፣ ደመ ክርስቶስን ይጠጣል። ይሄ ምግብና ይባላል። ይሄ ምግብና ነው። ከዛም ይቀጥላል። በደዌ ስጋ ሲታመም በምስጢረ ቀንዲል እየፈወሱ እንዲጠብቋቸው። የበግ እረኛ ማምላት ብቻ አይደለም፣ ማጠጣት ብቻ አይደለም። ተኩላ እንዳይነጥቃቸው መጠበቅ፣ እንዳይሰበሩ መንከባከብ፣ ቢሰበሩ ደግሞ ማከም ተልእኮ ነውና በደዌ ስጋ ቢታመሙ በምስጢረ ቀንዲል ዘይት ላይ በመጸለይ እየቀባችሁ ፈውሷቸው። በደዌ ነፍስ ደግሞ በነፍስ ቢሰበሩ በነፍስ ቢታመሙ ደግሞ በምስጢረ ንስሐ እየተንከባከባችሁ ፈውሷቸው። ይሄ የምግብና ስራ ይባላል።
የኛ ተልእኮ ከሁለት ነገሮች ውጭ አይደለም። ማስተማር ነው፣ መመገብ ነው። ማሳመን ነው፣ ማጥመቅ፣ ማቁረብ። የስጋ የነፍስ እንቅፋት ሲገጥማቸው በንስሐ መፈለግ፣ በንስሐ ማዳን፣ በንስሐ መፈወስ፣ በንስሐ ማንጻት፣ ይሄ ምግብና ይባላል። እነዚህን ሁለት ነገሮችን እንዲወጡ ነው። በጎችን ጠብቅ የሚለው ይህንን ነው የሚያሳየው። እንግዲህ ተንከባከባቸው፣ ጠበቃቸው። ማን እንደተራበ፣ ማን እንዳልተራበ፣ ማን እንደተሰበረ፣ ማን እንዳልተሰበረ፣ ማን እንደታመመ፣ ማን እንዳልታመመ ምእመናንን እያቸው፣ ምእመናንን ጎብኛቸው እና ጠብቅልኝ፣ ጴጥሮስ ተንከባከብልኝ፣ መግብልኝ በጎችን፣ እኛን ያመኑትን ደግሞ እንዲህ አድርግልኝ ማለቱ ነው። እኒህን ተልእኮ ነው የሰጣቸው። ይህን ተልእኮ ሲሰጥ ልብ በሉ፣ የገባውን ውል ደግሞ እየሰማችሁ ነው። አብረነን ከቃሉ ጋር ነን። ልብ በሉ እንግዲህ ሂዱ፣ የሰው ልጆችን ሁሉ አስተምሩ። የሰው ልጆችን ሁሉ፣ ህዝቦችን ማለት የሰው ልጆችን ሁሉ ማለት ነው። በነገድ በአካባቢ በምን ሳይወሰን የሰው ልጆች ባሉበት ሁሉ የክርስቶስ እንደራሲ ካህን መምህር ይደርሳል። የአየር ጠባዩ ይሙቅም ይቀዝቅዝም፣ ብዙ ችግር ብዙ ተግዳሮት ይኑርም አይኑርም፣ በጎቹ ወይም ምእመናን ባሉበት እረኛ መኖር ግዴታው ነው። ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ ንገሯቸው፣ ያዘዝኳችሁን ሁሉ ይጠብቁት ዘንድ እንዲጠብቁት አድርጋችሁ። ይህን ስታደርጉ ደግሞ አለ እንግዲህ ብቸኞች አይደላችሁም። ወአነሂ እሄሉ ምስሌክሙ በኩሉ መዋዕል እስከ ህልቀተ ዓለም። እንዴት ደስ ይላል! እኔ ደግሞ አለ ወአነሂ እኔም በኩሉ መዋዕል ሁል ጊዜ እስከ ዓለም መጨረሻ ድረስ ከናንተ ጋር ነኝ። እስከ ምድር ዳርቻ ሂዱ፣ እኔ አብሬ አለሁ። እስከ ዓለም መጨረሻ ሁልጊዜ ስናስተምር ማለት ስናሰማ፣ ስናሳውቅ፣ ስናስረዳ፣ ስናሳምን ማን አለ? እግዚአብሔር አለ። እሱ አማኑኤል ነውና፣ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። የኢየሱስ ክርስቶስ ስሙ ይሄ ነው። አለ ስናጠምቅ፣ ስናቆርብ፣ በንስሐ ስንንከባከብ፣ በምስጢረ ቀንዲል ስንንከባከብ፣ ስንመግብ ከመጋቢዎቹ ከሐዋርያት ጋር ሊያበረታ ሊያጽናና እንዲያስተውሉ ለማድረግ ማን አብሮ አለ? እግዚአብሔር ምስሌነ ኢየሱስ ክርስቶስ አለ አብሮ በሁሉ ሁልጊዜ አለ። ሁልጊዜ የሆነ ቀን ደክሞት አይለይም። ደክሞት ሰልችቶት ጠልቶን ዘንግቶን ከኛ ለሰከንድ ያህል እንኳን ከኛ ለሰከንድ ያህል እንኳን አይለይም። አማኑኤል ተብሏልና። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር አይደል የተባለው? የድንግል ማርያም ልጅ የእግዚአብሔር ልጅ የድንግል ማርያም ልጅ የሰው ልጅ በሆነ ጊዜ የወጣለት ስሙ አማኑኤል ማለት ነው። እግዚአብሔር ከኛ ጋር ማለት ነው። እና ሁል ጊዜ አለ በኩሉ መዋዕል ሁል ጊዜ ከናንተ ጋር ነኝ እስከ ዓለም መጨረሻ ድረስ። ጴጥሮስ አለ? አሁን አለ ወይ? ጴጥሮስ አለ ወይ? ማቴዎስ አለ ወይ? አሁን በስጋ አለ እንዴ? በሰማርያ አለ እንዴ? በኢየሩሳሌም አሉ? የ12 ሐዋርያት
የሉም። ከ70 ዓመተ ምህረት የዘለሉ አይደሉም ብዙዎቹ። ዮሐንስ ነው ከ70 ዓመተ ምህረት በኋላ ትንሽ የቆየው ዮሐንስ ወንጌላዊ። ሌሎቹ ከ30 ምናምን ዓመት አልቆዩም። ይህን የነገራቸው በ33 ዓመት ከ3 ወር ላይ ነው ይህን የነገራቸው። ሐዋርያት የተጠናቀቁት በ70 ዓመተ ምህረት ነው። ያ ማለት 30 ዓመት 40 ዓመት ነው የቆዩት። ግን ምን አለሱ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ይሄ ማለት ምን ማለት ነው? ሐዋርያትን የመሰለ ካለ፣ ጴጥሮስን የመሰለ ካለ ለማስተማር፣ ለማሰማት፣ ለማስረዳት፣ በጎቹን ምዕመናንን ለመንከባከብ የሚወጣ ካለ፣ የሚወርድ ካለ ከሱም ጋር አለሁ ማለቱ ነው አይደል? እስከ ዓለም መጨረሻ ድረስ ጴጥሮስን መስሎ ከሚኖር ጋር፣ ማቴዎስን መስሎ ከሚኖር ጋር፣ እንድርያስን፣ በርተሎሜዎስን፣ ፊልጶስን፣ ታዲዮስን፣ ናትናኤልን መስሎ የሚወጣ የሚወርድ ካለ እስከ ዓለም መጨረሻ ድረስ ከጴጥሮስ ጋር እንደነበረ ሁሉ ከማቴዎስ ጋር እንደነበረ ሁሉ አብሮ አለ ማለት ነው። አገልጋዮች ብቻችሁን አይደላችሁ፣ ብቻችንንም አይደለን። ደስ ይበለን እኛ ጴጥሮስን ከሆን። ወንድሞቻችን አይዟችሁ። በቃ እዚህ ላይ ነው ህሊናችሁን ማሳረፍ ያለባችሁ። ሰው ላይ እንዳታሳርፉ። ማን ይቀጥረን ይሆን? የት እናድር ይሆን? ማን ያበላን ይሆን? ማን ያለብሰን ይሆን? ጥያቄያችሁ አይሁን። ጴጥሮስ ነኝ ወይ? ጴጥሮስ ነኝ ወይ? ማቴዎስ ነኝ ወይ? የፓቴዎስ ዓላማዬ ነው ወይ? እኒህን 2 አደራዎች ይዣለሁ ወይ? ማስተማር መመገብ የሚለውን ተልእኮዬ አድርጌያለሁ ወይ? የኛ ጥያቄ መሆን ያለበት ይሄ ነው። ከዚህ ዓላማ ከዚህ ተልእኮ ውጭ የሆነ ተልእኮ እንዳይኖረን ተልእኳችን እኒህ እንዲሆኑ ብቻ ነው እኛ ማሰብ፣ መጨነቅ፣ መትጋት ያለብን። የመጠበቅ የመንከባከብ ስራ የማን ስራ ነው? የማን ስራ ነው? የማን ስራ ነው? የእግዚአብሔር ስራ ነው። ይህን እያለ ነው ዛሬ የሚያሰማራችሁ ወንድሞቻችን። ብቻችሁን አትሄዱም፣ አይዟችሁ። ከጴጥሮስ ጋር የነበረው ማረሚያ ቤት ገብቶ እግር ብረቱን የፈታው የጴጥሮስ አምላክ ከእናንተ ጋር ነው አደል እንዴ? እሱ አለ ከእናንተ ጋር። ብቻ ተልኳችሁ ይችትሁን ማስተማር፣ ማሰማት። እረ ያልሰሙ ብዙ ናቸው። እረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለንም። ለዚህ ነው እንግዲህ 5 ዓመት 6 ዓመት የቆያችሁት ወንድሞቻችን። በዚህ መርሃ ግብር ላይ በዚህ ዓላማ ላይ አስተዋጽኦ ያደረጋችሁት ወንድሞቻችንም ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ፣ ሕይወት፣ መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። ምጽዋት እየሰጣችሁ እንዳይመስላችሁ። ለሚማር ሰው ድጋፍ መስጠት ምጽዋት መስጠት ማለት አይደለም። ለሚሰለጥን ወታደር የሚላከው ቀለብ ምጽዋት አይደለም። ይሄ እርዳታም አይደለም። ይሄ ነገ ብዙ ሊሰራ ስለሆነ ለመምህራን ለደቀ መዛሙርት ግብዓት፣ የምግብ ግብዓት፣ የመጻሕፍት ግብዓት መስጠት መመጽወት ማለት አይደለም።
ወታደር ማዘጋጅ ነው፣ ለቤተ ክርስቲያን ማዘጋጀት ነው። በዚህ ጉዳይ ላይ የተሰማራችሁ ያገለገላችሁ ወንድሞቻችን እህቶቻችን እንኳን ደስ አላችሁ። ላልሰሙ ለማሰማት ነው ይሄን የሰራችሁት። ይሄ ነው እነ ማርያም መግደላዊትን ወይም 36ቱ ቅዱሳት አንስትን ቅዱሳት የምንላቸው እኮ ለዚህ እኮ ነው። 12ቱን ደቀ መዛሙርት ኢየሱስ ክርስቶስ ሲያስተምር ሲያሰለጥን ሲያበቃ ይሄን ተልኮ ሲሰጥ እለተልካሁ በንዋይወን ደግሞ በገንዘባቸው የሚያገለግሉ እነ ማርያም መግደላዊት እነ ዮሐና የባለስልጣኑ የኩዛ ሚስት እነ ዮሐና ነበሩ፣ እነ ሶስና ነበሩ፣ ብዙ ሴቶች ነበሩ። ሐዋርያት እንዲሰለጥኑ ሐዋርያት እንዲበቁ ክርስቶስ ሲሰራ መና ከሰማይ እያወረደ አልነበረም። እነ ማርያም መግደላዊት በሚያቀርቡት ግብአት ነው። የባለስልጣኑ የኩዛ ሚስት እነ ዮሐና በሚያቀርቡት ድጋፍ ነው ሐዋርያትን ያበቃው። እንዲህ ነው በመምህራን ጥረት ብቻ አይደለም ሰው ምን ቀርጸው ሰው ምን እናፈራው። የናንተ ያላቋረጠ ድጋፍ እኔ ማርያም መግደላዊት ነኝ ብሎ የመቅረብ የመሰለፍ ተግባር ሲኖር ነው ውጤታማ ምን ሆነ። ስለዚህ በዚህ ስራ ላይ መጠለያ በማዘጋጀት ምግብ በማቅረብ መማሪያ መጻሕፍትን በማቅረብ የደከማችሁ ወንድሞቻችን እህቶቻችን የነ ማርያም መግደላዊትን ስራ ነው የሰራችሁት። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ስማችሁን ገሌ ብለን የማንጠራችሁ በየጊዜው ከዲያቆን ሲሳይ ጋር እየተመካከራችሁ ጴጥሮስ እንዲፈጠር፣ ማቴዎስ እንዲፈጠር፣ ቶማስ እንዲፈጠር፣ እንድርያስ እንዲመጣ ስራ የሰራችሁ ሁሉ ደስ ይበላችሁ። ነፍስ አትርፋችኋልና ወደ ሲኦል የሚሄደውን ወደ መንግሥተ ሰማያት ለመመለስ ነውና የደከማችሁት የሰጣችሁት እንኳን ደስ አላችሁ። ቀጥሉበት። ጉባኤ ቤት ላይ ከመድከም የበለጠ ስራ የለም። ሰው ላይ ከመስራት የበለጠ ስራ የለም። ሰው ላይ ገንዘብ ከማፍሰስ የበለጠ ስራ የለም። ወንድሞቻችን ዛሬ አገር በዚህ ልክ የተበላሸችው፣ ዛሬ አገር በዚህ ልክ የወረደችው የሰው ልጅ ደም እንደ ክረምት ውሃ እንዲሁ እንደ በቀላል ነገር እየፈሰሰ ያለው ቤተ ክርስቲያን ተልኮዋን ካለማድረሷ ነው። ማስተማርና መመገብ የሚለውን ስራ ቤተ ክርስቲያን በማቆሟ የተፈጠረ ችግር ነው። ሌላ እንዳይመስላችሁ። መነሻው ምኑ ይሄ ነው የምንለው ነገር ሊኖር ይችላል። የነገሌ ጉዳይ ነው እንል ይሆናል። ያ ሁሉ ይሄን ችግር የፈጠረው ሁሉ ማስተማር የሚለው ማሰማት ማስረዳት የሚለው ተልኮ ሳይደርሰው ቀርቶ ነው። ሳንንከባከበው ሳንመክረው ቀርተን ነው ያመለጠን። ከእጃችን የወጣው ሰላም የራቀው ሰው እንደ ትንሽ ነገር ክርስቶስ የሞተለት ሌላ ለውጥ ጠፍቶ ሌላ ዋጋ ጠፍቶ በምድር ላይ ሰው በጠፋ ጊዜ ሰውን ወደ ህይወት የሚያመጣ የሚለውጥ ብር የለም። ብር አይለውጠውም። ብር ዋጋው አይደለም ለሰው። በምድር ላይ ያሉ የከበሩ ማዕድናት ለሰው ልጅ ዋጋ አይደሉም። ለሰው ልጅ ተመጣጣኝ ዋጋ የሆነው የእግዚአብሔር ልጅ ብቻ ነው። የእግዚአብሔር ልጅ ብቻ ነው ቤዛ የሆነው። ቤዛ ማለት ለውጥ ማለት ነው። የእግዚአብሔር ልጅ የድንግል ማርያም ልጅ ሆኖ የእግዚአብሔር ልጅ የሰው ልጅ ሆኖ ቤዛ የተባለው ለሰው ምትክ ሆኖ ነው። በምድር ላይ ለሰው ምትክ የሚሆን አልተገኘም ነበርና ዛሬ እግዚአብሔር ቤዛ ሆኖ እግዚአብሔር ልጁን ቤዛ አድርጎ የላከለት የሰው ልጅ በዚህን ያህል መውደቁ በዚህን ያህል መናቁ አይገርማችሁ? ማስተማር መመገብ የሚለው አደራ በሰው ልብ ላይ ሳያድር ቀርቶ ይሄን አደራ የሚወጣ አገልጋይ ጠፍቶ ነው። ስለዚህ እንንቀሳቀስ ምእመናን። ጥሩ ጅምር ነው በእውነት የጀመራችሁት በርቱ ለማለት ነው።
እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አብሯችሁ ይሁን። ወንድሞቻችን እግዚአብሔር ይከተላችሁ። እነን ተልእኮዎች ይዛችሁ ለመወጣት ያብቃችሁ። በዚህ ስራ ላይ የተወጣችሁትን ሁሉ የተሳተፋችሁትን ሁሉ እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ።